መቼስ የፈረደባቸው የመጀመሪያዎቹን ኃጢአተኞች ላስታውሳችሁ አዳምና ሔዋን የአዳምና ሔዋን ኃጢአት ምንድነው አትብሉ የተባሉት ዕፀ በለስ ምን አሉ መቼስ ፈርዶባቸዋል እኮ አሁን አዳምና ሔዋን ከሰሩት የኛ ኃጢአት ይበልጣል አይበልጥም እኛ እነሱ ቅጠሉን የበሉት እኛ ቅርንጫፉን ግንዱን ሁሉ ስሩን ሁሉ ቀቅለን በልተናል እኮ ግን መቼስ የተጻፈው የነሱ ስለሆነ እስቲ በእነሱ እንማርባቸው አዳምና ሔዋን ዕፀ በለስን በሉ አምላክ ለመሆን የሚችሉ ሁሉን ማወቅ የሚችሉ መስሏቸው በምክረ ከይሲ በሰይጣን ምክር ዕፀ በለስን በሉ እንኳን አምላክ ሊሆኑ እንኳን አዲስ ነገር ሊያገኙ የነበራቸውንም አጡ ጸጋ ክብራቸው ተገፈፈ ባህሪያቸው ጎሰቆለ ይህን ጊዜ እግዚአብሔር ይገርማቸዋል እስከ ማታ ድረስ ጠበቀ አዳም ወደ እግዚአብሔር አልመለስ አለ ጠፋ አዳም ተሸሸገ ጫካ ውስጥ ገብቶ በዛፎች መካከል እርቃኑን ሆኖ ተሸፈነ ይህን ጊዜ አዳም ሲቆይበት እግዚአብሔር ጠብቆ መጨረሻ ላይ እግዚአብሔር ፍለጋ ወጣ ተመልከቱ ተቆጡ ኃጢአትን አታድርጉ በቁጣችሁ መሃል ፀሐይ አይግባ ይላል እግዚአብሔር እስከ ማታ ጠበቀ ፀሐይ ሊገባ ሲል እግዚአብሔር አዳምን ፍለጋ መጣ አዳም ሆይ ወዴት ነህ አለው ይላል አዳም ሆይ ወዴት ነህ ሁላችሁም ስማችሁን ቀይራችሁ ይህንን ቃል በሉት መጽሐፍ ቅዱስ የተጻፈው ለአዳም ይመስላችኋል ኦሪት ዘፍጥረት ሲጻፍ እኮ አዳም ሞቷል የለም አዳም ሆይ ወዴት ነህ ያለው እኔና እናንተን እግዚአብሔር ሁላችንን ይፈልጋል መጽሐፍ ቅዱስ ውስጥ እኮ ስማችን ተቀይሮ ነው እንጂ ሁላችንም ታሪክ ተጽፏል ሌባውም እሱን የሚመስል ሌባ ያገኛል ዘማዊውም እሱን የሚመስል ዘማዊ ዘማ ያገኛል እንደ አዳም የጠፋነውም ሁላችንም አዳምን ሲፈልግ እግዚአብሔር እኛን እየፈለገ ነው እሱን የፈለገ አምላክ ሁላችንን ይፈልጋል አዳም ሆይ ወዴት ነህ አለው አዳምም ምን አለ ጌታ ሆይ ራቁቴን ስለሆንኩኝ ፈራሁ ተሸሸኩም ማለት ምንን ስለሆንኩ ፈራው አሁን አዳም ኃጢአቱን ተናገረ አልተናገረም ራቁቴን ስለሆንኩኝ ፈራሁ ነው ያለው የአዳም ኃጢአቱ ራቁት መሆን ነው እንዴ ምን መብላት ነው ዕፀ በለስን ስለበላው አላለም ራቁቴን ስለሆንኩኝ ፈራሁ አለ አዳም ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያወራው ራቁቴን ሆንኩኝ ይሄ ማለት ምን መሰለህ አንዳንድ ሰው አሁን ንስሐ አባቱ ጋር ይመጣና አባቴ ይሄ መጠጥ እኮ ጤና አሳጣኝ ይላል ተመልከ ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ሰካራም ነኝ ነው የሚባለው በቀጥታ እንጂ መጠጥ ጤና አሳጣኝ አይባል ራቁቴን ስለሆንኩኝ ፈራው ተሸሸኩም አለ እግዚአብሔር ደግሞ ጠየቀው ራቁትህን መሆንህን በምን አወቅ አትብላ ካልኩ ዛፍ በላህን አለው ልብ አድርጉ ምእመናን እግዚአብሔር አሁን ዕፀ በለስን አዳም መብላት አለ መብላቱን ያውቃል አያውቅም ያው ገና ሳይፈጥሮ ያውቃልም ቅድመ ይፍጥሮ ለአዳም ያምር ግብሮ አዳምን ሳያውቀው ስራውን ያውቃል ግን ጠየቀው ለምንድን ነው የሚጠይቀው እግዚአብሔር ኃጢአታችንን በአንደበታችን እንድንናዘዝ ይፈልጋል በምን አወቅ ራቁትህን መሆንህን አትብላ ካልኩ ዛፍ በላህ ወይ አለው እግዚአብሔር አዳም መለሰ ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላሁ አለ አሁን ተናገረ አልተናገረም አምጦ አዳም ኃጢአቱን ተናዘዘ ግን ኃጢአቱን መናዘዝ ብቻ ሳይሆን ክስ ጨመረበት ማንን የከሰሰው ሔዋንን አንደኛ ተከሳሽ ሔዋን ነች ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር ነው ረዳት ትሁንህ ብለህ ምን ያልከኝ አንተ እሷን ባሰጠኝ እሷን ማሰጠኝም እኔም አልበላም ስለዚህ ሁለተኛው ተከሳሽ ማን ነው እግዚአብሔር አያችሁ ሰው ለኃጢአቱ በሰው ያመካኛል እገሌ ገፋፍቶኝ እገሊት ገፋፍታኝ እንዲናርግ ብሎኝ እንዲናርግ ብላኝ ይላል ሁለተኛው እግዚአብሔርን ይከሳል አምላኬ ለምን ተወኝ ይላሉ እኮ አንዳንድ ሰዎች የፈለጉትን ኃጢአት ሰርተው እንዲህ ሲሆን ለምን ዝም ይላሉ ወደው የሰሩትን ኃጢአት ነው እግዚአብሔር ረዳት ትሁን ብለህ የሰጠኝ ሴት አለው በእውነት አዳም እኮ ሔዋን የተሰጠችው ቀን ምንድነው ያለው ይቺ አጥንት ካጥንቴ ናት ይቺ ስጋ አሁን ፍቅሩ ሲያልቅ ደግሞ የሰጠኸኝ ሴት አለ አንዳንዴ እግዚአብሔርን ሰጠን ብለን ደስ ብለን የተቀበልነው ነገር ስንቆይ ደግሞ ጣልክብኝ ምን አረኩ እንላለን እግዚአብሔር ቀጠለ ሔዋንን ጠየቃት ምን አላት ለምን ዕፀ በለስን ሰጠሽው እንዲበላ አላለም የአዳምን ወሬ ይዞ ሔዋን ላይ አልጮህም እግዚአብሔር ሁሉም ሰው የራሱን ታሪክ እንዲናገር እድል የሚሰጥ አምላክ ነው
ስለዚህ ወደ ሔዋን ዞረና ያደረግሽው ምንድነው አላት። እባብ አሳተኝና በላው አለች። ማን አሳተኝ? አሁን አያችሁ፣ ይሄ የአዳምና የሔዋን ጸባይ እስካሁን አልተቀየረም። እኛም እንደዛ ነን እኮ። በሰው እናመካኛለን፣ በእግዚአብሔር እናመካኛለን፣ ሶስተኛ በእባብ እናመካኛለን። አሁን እባብ ማን ነው? ዲያብሎስ ነው። ሰይጣን አሳሳተኝ እንላለን እኮ ኃጢአት ሰርተን ሰይጣን አሁን ሰይጣን አሳስትም ማለት አይደለም። ግን አሁን በዚህ ዘመን እውነት እንደው ሰይጣን ራሱ ያስፈልገናል ለኛ ለምንሰራው ኃጢአት? ራሳችን እንችለናል እኮ ተደራጅተን በደንብ ኃጢአት በደንብ እኮ እየሰራን ነው። እዚህ ዜና አበው ላይ እንደሚገርም ታሪክ አንብቤያለሁ። አንድ አባት ገና ከመነኮሳ 10 ዓመቱ የሆነ መነኩሴ ወጣት መነኮስ ይመጣና ያማክራቸዋል። አባቴ ይላቸዋል። አቤት እንዴት ነህ ይሉታል። ከመነኮስኩ 10 ዓመቴ ነው እና የሰይጣንን ፈተና አልቻልኩትም ይላል። አይዞ እንዲያርግ ብለው መክረው ጸሎት ሰጥተው አሰናበቱትኝ አባት። ይሄ መነኩሴ ልክ እንደወጣ ሰይጣን ገባኛ አባት ጋር። ሰይጣን ገባና ምን አለ መሰላችሁ? በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላውቅም አለ። 10 ዓመት የፈተነኝ ማን ነው ያለው? ሰይጣን አቆም ጭራሽ አድራሻው። አሁን በዚህ ዘመን እኛ ሰይጣንም አላስፈለገንም እኮ። ሰይጣን ራሱ ሳይታዘብ ይቀራል። ትውልድ ተክቻለሁ ይላል እኮ አይደል? አዎ ከኔ የተሻለ ክፉ የሚሰሩ ሰዎች። ለማንኛውም ሰበብ እንደማያድን የምታውቁት በአዳም በሔዋን ነው። ግን የሁሉ ጥያቄ ለምንድን ነው እግዚአብሔር የሚጠይቀው? ኃጢአታችንን እንድንናገር እግዚአብሔር ይፈልጋል አይፈልግም? ይፈልጋል። ሁለተኛው ምዕመናን፣ ለማን ነው ኃጢአታችንን የምንናዘዘው? ኃጢአታችንን የምንናገረው ለማን ነው? እግዚአብሔር ለማን እንድንናገር ነው የሚፈልገው? መጽሐፍ ቅዱስ ምን ይላል? አንዳንድ ሰዎች ለካህናት ስንናዘዝ ለምን ለካህናት በቀጥታ ለእግዚአብሔር ለምን አትናዘዙም ይላሉ። አሁን እንደው ጀብዱ የሰራ ይመስል አሁን እንደው በቀጥታ ለእግዚአብሔር ደህና ነገር የሰራህ መሰለህ እንዴ? እንደው ሲሆን ለሰው ይደረግልኝ ነበር መባል ያለበት አይደል? እንደ ኃጢአተኛ ኧረ ይቅርብን፣ እሱ ፊት እንዴት እንቆማለን? ባይሆን እንደኛው ለሚበድሉ ለካህናት እንናገር እንጂ ነበር ወጉ። ግን አንዳንድ ሰው ለምን ለካህናት እንናገራለን ይላል። ለማንኛውም ምዕመናን፣ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሰው ኃጢአቱን የሚናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ። የመጀመሪያው ለራሱ ነው። በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ ተጽፏል። ብታነቡት ልጁ ኃጢአት ከሰራ በኋላ ከአባቱ ተለይቶ ጠፍቶ ልቡ ተመለሰ ይላል። ተጸጸተ። ሲጸጸት ቁጭ ብሎ ምን አለ መሰላችሁ? ወደ አባቴ እሄዳለሁ እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅህ ተብዬ ልጠራ አይገባኝም፣ ከባሪያዎችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን ኃጢአቱን የተናዘዘው ለማን ነው? ለራሱ። መጀመሪያ ቁጭ ብላችሁ ካህን ፊት መጥቶ ከመደናበር ቁጭ ብላችሁ ኃጢአታችሁን መርምሩ እስቲ። ምንድነው የሰራሁት ክፉ ነገር? 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ቁጭ አርጋችሁ መነጽር አርጋችሁ የቱን ሕግ ጣስኩኝ? አድርግ ከተባለው የቱን አላደረኩም? አታድርግ ከተባለው የቱን አደረግኩ ብሎ ራስን መመርመር ያስፈልጋል። ቅዱስ ባስልዮስ በዚህ በውዳሴ አምላክ በተባለ መጽሐፍ ላይ የተናገረዋል። ማሪሳቅ ይቅርታ፣ ምን ይላል? ነፍሴ ሆይ ዛሬ ምን ስትሰሪ ነው የዋልሽው ይላል። ምዕመናን፣ አሁን ዛሬ እዚህ ጉባኤ ከመምጣታችሁ በፊት የት ነው የዋላችሁት? ምን ስትሰሩ ነው የዋላችሁት? በስጋ ተማሪው ሲማር ነው፣ ነጋዴው ሲነግድ ነው፣ አስተማሪው ሲያስተምር ነው። በስጋ በነፍሳችን ዛሬ ምን ስንሰራ ነው የዋለው? እስቲ ጽድቅን የሰራ ነው ኃጢአትን የሰራ ነው? እስቲ የዛሬዋን ቀን እግዚአብሔር ሳያት እንዴት አይነት ቀን ሆና ነው የዋለችው ዛሬ? ቅዱስ ማሪሳቅ ምን ይላል? ነፍሴ ሆይ ዛሬ የት ነው የዋልሽው? በየትኛው እርሻ ነው የዋልሽው? በሰይጣን እርሻ ነው ወይስ በእግዚአብሔር እርሻ ይላል። ማንን ደስ አሰኘሽ? ለማን ስትደክሚ ነው የዋልሽው? ነፍሴ ዋጋ የሚሰጥሽ በዛሬው ውሎሽ ደስ ብሎት የሚሸልምሽ ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ይላል። በዛሬው ቀናችን ደስ ያለው ማን ነው? ሰይጣንን ያስደሰት ነው እግዚአብሔርን? እንዲህ ብሎ መመርመር ያስፈልጋል። ካህን ፊት ቀርቦ ከመደናበር ማለት የመጀመሪያ ኑዛዜው ለራሳችን ነው። ሁለተኛ ምዕመናን፣ ለካህናት እንናዘዛለን። ለካህናት ስንናዘዝ ሶስተኛውንም እየተናዘዝን ነው። ሶስተኛው ለእግዚአብሔር ነው። ካህናት የእግዚአብሔር አይኖች ናቸው። አዕይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴው። ካህን ፊት መናገር ማለት
እግዚአብሔር አይን ፊት ቁጭ ብሎ መናገር ማለት ነው። እኔ 3 ጥቅሶች ልስጣችሁ ከኦሪት መጽሐፍት መካከል መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ከቁጥር 7 ቀላል ነው። ኢያሱ ምዕራፍ 7 ከቁጥር ስንት 7 ላይ ኢያሱ አካን ለተባለ ሰው የተናገረው አንድ ቃል አለ። ጠራውና ከፊቱ አቁሞ ኃጢአት የሰራ ሰው ነው። አካን ስርቆት የሰረቀ ወንጀል የሰራ ሰው ነው። አቆመውና ከፊቱ ልጄ ሆይ አለው። እስኪ በሉ ልጄ ሆይ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ለማን ንገረኝ? ለኔ። ኢያሱ እኮ ነው፣ አያችሁ፣ ሌዋዊ ነው ኢያሱ፣ ካህን ነው። ያደረከውን ንገረኝ፣ ለማን ተናዘዝ? ለኢያሱ መናገር ለማን መናዘዝ ነው? ለእግዚአብሔር መናዘዝ። ሁለተኛ ጥቅስ የሐዋርያት ሥራ ምዕራፍ 19 ቁጥር 19። ይህም ቀላል ነው ለመያዝ። ሐዋርያት ሥራ 19 ላይ ያመኑት ሁሉ በሐዋርያት ፊት እየመጡ ኃጢአታቸውን ይናዘዙ ነበር ይላል። የሐዲስ ኪዳን ካህናት ናቸው ሐዋርያት። በእነሱ ፊት ኃጢአታቸውን ይናዘዙ ነበር። ነገር በ3 ይጸናል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ ጌታ ለሐዋርያቱ ስልጣንን ሰጣቸው። ምን ሲል? ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል። ስለዚህ ለአባቶቻችን ለካህናት ተናግረን የኃጢአት ይቅርታ እንድናገኝ የማን ፈቃድ ነው ማለት ነው? የእግዚአብሔር ፈቃድ ነው። አሁን ችግሩ ምን መሰላችሁ? ሰይጣን አሁን ልክ በቼስ እዚህ መሃል ንስሐ አባት የሌለው ሰው የለም። የሌላችሁ ካላችሁ ዛሬ ያዙ እና መቼስ ካህን ሆኖ የገንዘብ ፍቅር ያለበት ሊኖር ይችላል አይችልም? ይችላል። ከመጀመሪያዎቹ ካህናት ከ12 ሐዋርያት መካከል ጌታውን አሳልፎ የሸጠው ይሁዳ ምን ስለሚወድ ነበረ? ገንዘብ ስለሚወድ፣ ሌባ ስለነበረ ነው ይላል ዮሐንስ ወንጌል። በጣም ይገርማል። እኔ በእውነት ይሁዳ ሌባ ነበረ። ክርስቶስ ይሁዳ ሌባ መሆኑን ያውቃል አያውቅ? እያወቀ ለምን ገንዘብ ያዥ ያደረገው? እስቲ ልንገራችሁ። አሁን እኛ ብንሆን ዘበኛ ስንቀጥር ሌባ እንደሆነ የምናውቀውን ሰው ዘበኛ አድርገን እንቀጥራለን? ትቀጥራላችሁ? አረ ተዉት። ሌቦች ራሳቸው ሌቦች፣ ዘርፈው የሚተዳደሩ ሌቦች ዘበኛ ሲቀጥሩ የሚቀጥሩት ሌባ ሰው ነው ወይስ ታማኝ ሰው ነው? እነሱ ምንድን ናቸው? ግን ታማኝ ሰው ፈልጉልኝ ብለው ይቀጥራሉ። ክርስቶስ ለምንድን ነው ሌባ እንደሆነ እያወቀ ይሁዳን ገንዘብ ያዥ ያደረገው? ለምንድን ነው? ቤተ ክርስቲያን ሙዳየ ምጽዋቷን የሚዘርፉ ሰዎች ሁሌ እንደሚያሰቃዩት እንድናውቅ ነው። ክርስቶስ እያለም ሌባ ነበረ፣ አሁንም ሌባ አለ የለም? እስከ ምጽአት ድረስ ሌባ ይኖራል አይኖርም? እኔም እያለው ሌባ ነበረ እንዳደነግጡ ለማለት ነው። ሌባየን ብላችሁ እንዳትበረግጉን። እና እኚህ ካህን በጣም ፍቅረ ነዋይ ያጠቃቸው ነበር። ባለጸጋ ሰው መጥቶ ንስሐ አባቱ ነኝ ሲላቸው ደስ አላቸው። እሺ አሉ። የንስሐ አባቱ ሆኑት። ከሆኑ በኋላ ይገርማቸዋል። ሳምንት አልቆዩም። መጡና ፈልግሃለሁ አሉት። ይህም ባለጸጋ ሰው ምን ነው ምን ፈለጉ አላቸው። እንደምታውቀው አሉት የእርሻ መሬት አለኝ፣ እኔ ካህን ነኝ፣ ቀድሳለሁ፣ ደክሞኝ ነው የምወጣው ከቤተ ክርስቲያን። ከዛ በኋላ ለማረስ ጉልበት የለኝም። አንተ ባለጸጋ ነህ፣ ብዙ የእርሻ መሬት አለ፣ ብዙ ገበሬዎች አሉ እና ካሉ ገበሬዎች መካከል አንዱን እዘዝልኝና የኔን መሬት ይረስልኝ አሉ። ምን ችግር አለ አለ። ለካህን መሬት ማሳረስ ትልቅ ነገር ነው አይደለም? መጽሐፍ ቅዱስ ላይ እኮ ቤት ገዝቶ የሰጠ ሰው አለ፣ ሚካ የተባለ ሰው። መጽሐፈ መሳፍንት ላይ ለካህን ምንም ይደረጋል፣ ችግር የለውም አለ። ገበሬ መደበላቸው፣ ጥሩ ብርቱ ገበሬ። ሂድና የካህኑን መሬት ረሳል። ይህ ገበሬ ሄዶ ይገርማቸዋል፣ የቄሱን መሬት ሲያርስ ደህና ገበሬ ስለነበር ደህና አድርጎ ሲቆፍር የሆነ የተቀበረ ነገር አገኘ። ከዛ ከፍቶ ሲያየው በድስት ሙሉ ወርቅ ነው የተቀበረው። በጣም ደነገጠ። ከዛ ወርቁን ወዲያውኑ ቀበረውና ባለጸጋው ጋር አለቃው ጋር ሄዶ እረ የንስሐ አባትህ መሬት ላይ እኮ የተቀበረ ወርቅ አገኘዋል። ባለጸጋው ምን አለ? ምን አረከው አለው። ቀበርኩት አለ። ጥሩ አድርገሃል። በል ሂድና ለእኔ እንደነገርከኝ አትንገራቸው፣ ለካህኑ ሄደ ወርቅ አግኝቻለሁ በላቸው በእርሶ መሬት ላይ። እርሳቸው መሬት ላይ ነው የተገኘው፣ ወርቁ የሚገባው ለእሳቸው ነው አለ። ይህ ታማኝ ገበሬ እሺ ብሎ ወደ ካህኑ ሄደና እርሶ መሬት ላይ እኮ ወርቅ አገኘው አላቸው።
ብለው ደነገጡ። ደስ አላቸው። አላወቁም እዛ ወርቅ እንዳለ። የታረከው ታዲያ አሉ። እዚያው ቀብሬዋለሁ አለ። በጣም ጥሩ፣ ማታ እንገናኝና ወርቁን ታሳየኛለህ፣ ግማሹን ላንተ አካፍልሃለሁ አሉት። ከኔ ጋር ናችሁ ምእመናን? እሺ አለ። ይሄ ገበሬ ሄደ። አሁን እስኪመሽ ድረስ እኚህ ካህን ቁጭ ብለው ሲያስቡ ምን ያህሉን አካፍልሃለሁ ነው ያሉት? ምን ነክቶኝ ነው ግን አሉ። እንደው እኔ እኮ ዝም ብሎ ያፌ አያርፍም አሉ። በእኔ መሬት ላይ የተገኘ ወርቅ አሁን ግማሹን ለሱ እንደው ሩቡን እንኳ ብለው ምን አለ እንዲህ ያሉ ሲብከነከኑ ሰይጣን በልባቸው ገባ። በቃ ይህን ሰውዬ ገለዋለሁ ብለው ወሰው። ከዛ ሄደ መጣ። በሰዓቱ ቦታው ላይ ወሰዳቸው። ወርቁን አውጥቶ ሲሰጣቸው ሳያስበው ከጀርባው መጥተው ገደሉት። ከዛ ግራ ቀኝ አይተው ማንም የለም ብለው ልክ ሙሴ እንዳደረገው ወስደው ወራጅ ወንዝ ላይ ጎርፍ ላይ ጣሉት። ከዛ ወደ ቤታቸው ገቡ። የወርቁን መገኘት ማንም ሰው አልሰማም ብለው ነው። የሰማ ሰው አለ የለም? ማን የሰማው? ባለጸጋው ሰውዬ ቢጠብቅ ያ ገበሬ አይመጣም። ከዛ በማግስቱ ጠዋት ሄዶ እዛ እርሻ ቦታ ላይ ሲፈልገው የደም ምልክት አየ። በጣም አዘነ። እኚህ ሰውዬ ይህንን ገበሬ ገለውታል ማለት ነው አለ። እሳቸውን እግዚአብሔር ይፍረድባቸው። እኔ ግን አለ ከዛሬ ጀምሮ ቤተ ክርስቲያንም አልሄድ፣ መስቀልም አልሳለም፣ ስጋው ደግሞ ምንም አልቀበልም አለ። እንደዚህ አይነት ንግግር ሰምታችሁ አታውቁም? ታውቃላችሁ አታውቁም? እኔ እንደው ሞታለሁ እንጂ የአባገሌን መስቀል አልሳለም የሚሉ ሰዎች አሉ። መስቀሉ የማን ነው? የክርስቶስ ነው። የክርስቶስ መስቀል አይደለም ኃጢአተኛ ካህን ዲያብሎስ ቢይዘው ራሱ ይረክሳል። ችሎ አይዘውም እንጂ አይረክስም። እና የሰውዬ ከቤተ ክርስቲያን ቀረ ካህኑ እንዲያረገ ብሎ። በኋላ ቅን ሰው ስለነበር እግዚአብሔር ህልም አሳየው። ምንድን ያሳየው? ሌሊት ተኝቶ በህልሙ እልም ባለ ጭው ባለ በረሃ ላይ ብቻውን ሲሄድ ያያል። አሸዋ ነው። ከላይ ፀሐይ ይመታዋል፣ ከታች አሸዋው ግሏል፣ እግሩን ያቃጥለዋል፣ ባዶ እግሩን ነው። ውሃ ጥም ጉሮሮውን ያሰቃየዋል፣ ደርቋል ጉሮሮ። እና እየተሰቃየ እያለ የፏፏቴ ድምፅ ሰማ። ኮለል ብሎ የሚፈስ ውሃ ሰማ። አስቡት፣ ጠምቷችሁ የውሃ ድምፅ ስትሰሙ። ስለዚህ የውሃውን ድምፅ ተከትሎ ሲሄድ እውነትም ንጹህ ውሃ ኮለል ብሎ እየፈሰሰ ነው። እጁን ሰዶ ሊጠጣ ሲል ግን ውሃው ራቀው፣ አይደርስበትም። ሞከረ፣ ተሳበ፣ አልቻለም። በኋላ አንድ ሰውዬ መጥቶ በንጹህ የወርቅ ጽዋ፣ ንጹህ በሆነ የወርቅ ጽዋ ከዛ ውሃ ቀድቶ እንካጠጣ አሉ። ውሃው ንጹህ ነው፣ ጽዋውም የወርቅ ነው፣ ንጹህ ነው። ሰውየው ግን ከራስ ፀጉሩ እስከ እግር ጥፍሩ ቁስለኛ ነው። እጁም የቆሳሰለ ነው። የሚያስፈራ ቁስል አለበት። ግን ውሃው ንጹህ ነው። የሰውየውን ቁስል አየ፣ ተጸየፈ። ግን ውሃው ጠምቶታል። አይ ሰውየው ቢቆስልም ውሃው ንጹህ ነው፣ ምን ቸገረኝ ብሎ ያንን ጽዋ ሊጠጣ አፉን ሲከፍት ከእንቅልፉ ነቃ። ያ ንጹህ ውሃ የተባለ የህይወት ውሃ እኔ ነኝ ያለ የክርስቶስ ሥጋና ደም ነው። ምእመናን፣ የቆሰለው ሰውዬ ኃጢአተኛው ካህን ነው። በኃጢአት ምክንያት የቆሰለ ኃጢአት ያቆሰለችው። የክርስቶስ ሥጋና ደም ግን ንጹህ ነው። በእኛ በኃጢአተኞቹ እጅ ብትቀበሉት የእኛ ኃጢአት የክርስቶስን ሥጋና ደም ንጽህና ሊያሳድፈው ይችላል? አይችልም። ይህ ሰውዬ የትምህርት ሆኖት ከዛ በኋላ ወደ ቤተ ክርስቲያን ተመለሰ። ሁላችንን ይመልሰን። ሰይጣን ሆን ብሎ ከሥጋው ደሙ ሊያርቅ ሲፈልግ የካህን ክፉ ወሬ ነው የሚያሰማ። አሁን በዚህ በሶሻል ሚዲያ ዘመን ደግሞ ከቅዱስ ፓትርያርኩ አንስቶ ብፁዓን ሊቃነ ጳጳሳትም መዘርጠጥ፣ ስለ ቤተ ክርስቲያን ሰዎች ክፉ መስማት እኮ አዲስ ነገር አይደለም። የኔ አይነቱ ሰባኪ ይነሳና ከቅዱስነታቸው ጀምሮ ጳጳሳቱን አባቶችን ሙልጭ አርጎት ተሳድቦ ወስብሐት ለእግዚአብሔር ይላል። እናንተ ትገቡና ቃለ ሕይወት ያሰማልን ትሉታላችሁ። በጣም ያሳዝናል። የካህን ክፉ ነገር ጥሩ ካህን ቢኖር ዝናው አይሰማም። ክፉ ካህን ካለ ግን ዓለምን ያዳርሳል። እዚህ የሉቃስ ወንጌል ምዕራፍ 1 ላይ ዘካርያስ ቤተ መቅደስ ውስጥ እያጠነ እያለ የማይጠንት ሰሞነኛ ሆኖ እያጠነ እያለ ሊቀ መላእክት ቅዱስ ገብርኤል ከመሠዊያው በስተቀኝ ተገለጠለት ይላል። ሚስት ኤልሳቤጥ ትወልዳለች አለው። እንዴት ይሆናል አለ፣ ተጠራጠረ።
ይሄ እስከሚፈጸም ድረስ ዲዳ ትሆናለህ አለው። ምን ትሆናለህ? ከዚያስ ዘካርያስ ከቤተ መቅደስ ዲዳ ሆኖ ወጣ። ህዝቡም ይላል በጣም የሚገርም ጥቅስ ልነግራችሁ ነው። ህዝቡም ዲዳ ሆኖ ሲወጣ ራእይ እንዳያስተዋሉ ይላል። ምን እንዳያስተዋሉ? አሁን እዚህ ቤተ ክርስቲያን እሁድ ቀን አስቀድሰን የቀደሱት ቄስ አቁርበውን ገብተው ሲወጡ ያሰናብቱናል ብለን ስንጠብቅ ከመቅደስ ሲወጡ ዲዳ ሆነው ቢወጡ ራእይ አይተው ይሆናል ትላላችሁ? እግዚአብሔር ስራውን ሰራ፣ ዋጋቸውን ሰጣቸው ነው ምንለው አይደለ? አቤት ይፈርዳል እኮ እሱ ነው ምንለው። እንደው ጥሩ ካህን ቢሆኑ እንኳን እንዴት እንዲሆኑ አንልም። ሲያስመስሉ ነው ለካ ነው ምንለው። ተመልከቱ፣ ሰይጣን ከንስሐ ሊያርቅ ሲፈልግ ከካህን ያጣላህ። በሚመጣው ዓመት የሚያብድ ሰው ዘንድሮ ሱሪውን ዝቅ ዝቅ ያደርጋል ይባላል። ከንስሐ የሚርቅ ሰው ዘንድሮ ካህን መሳደብ ይጀምራል። መስቀል መሳለም ያስጣላዋል። የሰማይ መንገድን ነው እየዘጋ ያለው። ካህኑ ምን ትጎዳዋል? እንደዚህ ከማድረግ እግዚአብሔር በቸርነቱ ይሰውራል። ስለዚህ ኃጢአታችንን ለካህናት እንድንናዘዝ የማን ፈቃድ ነው? ሁለት ነገር ነግሬያቸው አበቃለሁ። እንግዲህ ለማን እንደምንናዘዝ ነግሬያቸዋል። እንዴት እንናዘዝ የሚለውን ልንገራችሁ እናበቃለሁ። ኃጢአታችንን ዘርዝረን ነው መናዘዝ ያለብን። ጠቢቡ ሰሎሞን ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ከእግዚአብሔር ምሕረት ያገኛል ይላል። ኃጢአታችንን በደንብ አድርገን ነው መናዘዝ ያለብን። ኑዛዜ ማለት የሚገርማችሁ ግዕዙ እንደውም ናዘዛ አረጋጋ ነው። ኑዛዜ መረጋጋት ነው። አንድ ሰው ኃጢአቱን በደንብ ከተናዘዘ እረፍት ያገኛል፣ መረጋጋት፣ ሰላም ያገኛል። አድበስብሶ ከተናዘዘ ከደበቀ ደግሞ በሽታውን የደበቀ ምን የለውም መዳን። ኃጢአታችንን ስንገልጠው አሁን የሰራነውን ኃጢአት ከልጅነት እስከ እውቀት እስካሁን የሰራነውን ካህኑ ፊት ቀርበን፣ ካህኑ ምስክር ነው፣ የምንናዘዘው ለእግዚአብሔር ነው። ካህኑም ሰምቶ ከኃጢአት ማሰሪያ ማን ይፍታህ ነው የሚለው። ስለዚህ እግዚአብሔርንም ይሰማን፣ እግዚአብሔርንም ይፈታል። ፍቱ እኮ ብሏቸዋል። እነሱ ግን አሳልፈው ለእግዚአብሔር መልሰው እግዚአብሔር ይፍታ ይላል። ፍቱ ብሏቸው ሳለ በትህትና ማለት የሰጣቸውን ይሰጡታል መልሱ። ስልጣን የሱ ስለሆነ ተመልከቱ። ስለዚህ ካህን ፊት መተን ስንናዘዝ እረፍት፣ ሰላም እናገኛለን። ኃጢአትን ስትደብቀው ደግሞ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል።